ጤና ይስጥልኝ። ይህ የሶደሬ አገር ውስጥ ዜና ነው። በቅድሚያም ርዕሶቹን እነሆ። የሙስና ተጠርጣሪ ባለስልጣናትና ነጋዴዎች መንግስትን ከ1.15 ቢሊዮን ብር በላይ አሳጥተዋል ተባለ። ከፍተኛ የመንግስት ባለስልጣናት በአምባሳደርነት ተሾሙ። ሰማያዊ የአስቸኳይ ጊዜ አዋጁ ከተነሳ ሰላማዊ ሰልፍ እጠራለሁ አለ የሚሉት ናቸው። ወደ ዝርዝሩ እናልፋለን። መንግስትንና ሀገርን ከ1.15 ቢሊዮን ብር በላይ አሳጥተዋል ተብለው የተጠረጠሩ ከፍተኛ የመንግስት ባለስልጣናትና ነጋዴዎች ሰሞኑን ፍርድ ቤት የቀረቡ ሲሆን ከተጠርጣሪዎች መካከል ሁለቱ የውጭ ሀገር ዜጎች መሆናቸው ታውቋል። በቁጥጥር ስር የዋሉት ተጠርጣሪዎች ቁጥር 39 ደርሷል ተብሏል። በዋናነት የስኳር ኮርፖሬሽን፣ የፌዴራልና የአዲስ አበባ መንገዶች ባለስልጣን፣ የገንዘብና ኢኮኖሚ ትብብር ሚኒስቴር የስራ ኃላፊዎችንና ነጋዴዎችን በሙስና ጠርጥሮ በቁጥጥር ስር ማዋሉን ባለፈው ማክሰኞ ያስታወቀው መንግስት ተጨማሪ ተጠርጣሪዎችን የማደን ስራ መቀጠሉን ጠቁሟል። ከትናንት በስቲያ ፍርድ ቤት ከቀረቡት ተጠርጣሪዎች መካከል የአዲስ አበባ መንገዶች ባለስልጣን ዋና ዳይሬክተር የነበሩት ኢንጂነር ፍቃደ ኃይሌን ጨምሮ ኢንጂነር ዋሲሁን ሽፈራው፣ ኢንጂነር አህመድ ቡሴር፣ የትዳር ኮንስትራክሽን ባለቤትና ስራ አስኪያጅ ሚስተር ሚናሽ ሌሺ የሚገኙበት ሲሆን ከፖሊስ የክስ መዝገብ ለመረዳት እንደተቻለው በዋናነት የተጠረጠሩበትም በአዲስ አበባ ከተማ ከማዕድን ሚኒስቴር እስከ ውሃ ልማት ድረስ ያለውን መንገድ ሲሰሩ መመሪያና ሕግን ባልተከተለው ውል ከትዳር ኮንስትራክሽን ጋር በመመሳጠር 198 ሚሊዮን 872730 ብር ከ11 ሳንቲም መንግስትን አሳጥተዋል በሚል ነው። ከኢትዮጵያ መንገዶች ባለስልጣን አቶ አብዶ መሐመድ፣ አቶ በቀለ ንጉሴ፣ አቶ ገላሶ ቡሬ፣ አቶ የኔነህ አሰፋ፣ አቶ አሰፋ ባራኪ፣ አቶ ገብረ አናንያ ጻድቅና አቶ በቀለ ባልቻ ሲሆኑ የተጠረጠሩበትም በባለስልጣን መስሪያ ቤቱ በከፍተኛ ኃላፊነት ላይ ሆነው በኮምቦልቻ፣ ሐረርና ጅግጅጋ እንዲሁም በጋምቤላ ጎሬ በተሰሩት 4 የመንገድ ፕሮጀክቶች ባልተገባ የዲዛይን ጥናቶችና የግንባታ ኮንትራት ውል ፕሮጀክቱን በማዘግየት 646 ሚሊዮን 980626 ብር ከ61 ሳንቲም ጉዳት አድርሰዋል በሚል ነው። ከስኳር ኮርፖሬሽንና ከስኳር ፋብሪካዎች ጋር በተገናኘ የኮርፖሬሽኑን 2 የሥራ ኃላፊዎች ጨምሮ የመተሐራ፣ የኦሞ ኩራዝ ቁጥር 5 እና የተንዳው ስኳር ፋብሪካዎች የተለያዩ የሥራ ኃላፊዎች ተጠርጣሪ ሆነው ቀርበዋል። ከተንዳው ስኳር ፋብሪካ የፋብሪካው የአገዳ ተከላ ምክትል ዳይሬክተር አቶ አበበ ተስፋይና የተንዳው ስኳር ፋብሪካ ጠቅላላ ሂሳብ ያዥ አቶ ቢልልኝ ጣሰው ከአንድ ስሙ ካልተጠቀሰ ኩባንያ ጋር በመመሳጠር 31 ሚሊዮን 379985 ብር ጉዳት አድርሰዋል በሚል ተጠርጥረዋል። በሌላ መዝገብ እነዚሁ የሥራ ኃላፊዎች አቶ የማነ ግርማይ ለተባሉና በተጠርጣሪነት በቁጥጥር ስር ውለው ፍርድ ቤት ለቀረቡት ግለሰብ ያለ አግባብ 20 ሚሊዮን ብር ክፍያ እንዲፈጸም በማድረግ ተጠርጥረዋል። በሌላ ሶስተኛ መዝገብ አቶ አበበ ተስፋዬ ከአቶ የማነ ግርማይና አቶ ኤፍሬም አለማየሁ ጋር ያለ ጨረታ የሥራ ውል በመስጠት ከ216 ሚሊዮን ብር በላይ ጉዳት በማድረስ ተጠርጥረዋል። ከመተሐራ ስኳር ኮርፖሬሽን ጋር በተያያዘ አቶ እንዳልካቸው ግርማ፣ ወይዘሮ ሰናይት ወርቁ፣ አቶ አየለው ከበደ በፋብሪካው የግዥ ቡድን መሪ ሆነው ሲሰሩ 13 ሚሊዮን 104 ሺህ ብር ለአቅራቢዎች ያለ አግባብ በመክፈል እንዲሁም የፋይናንስ ኃላፊው አቶ በለጠ ዘለለው ለመሳሪያ እድሳት በሚል 1 ሚሊዮን 164 ሺህ ብር ክፍያ ያለ አግባብ በመፈጸም መጠርጠራቸውን ከፖሊስ መዝገብ መረዳት ተችሏል። የኦሞ ኩራዝ ቁጥር 5 ፋብሪካ ምክትል ዋና ዳይሬክተር አቶ መስፍን መልካሙ፣ የቻይናው JJIEC ስራ አስኪያጅ ሚስተር ጂዩአን፣ ወይዘሮ ሳሌም ከበደ፣ አቶ ጸጋዬ ገብረ እግዚአብሔርና አቶ ፍሬው ብርሃኔ ያለ አግባብ ውል በመስጠት 184 ሚሊዮን 408 ሺህ ብር ጉዳት በማድረስ መጠርጠራቸው ታውቋል። ከገንዘብና ኢኮኖሚ ትብብር ሚኒስቴር የሚኒስቴር መስሪያ ቤቱ የፕሮጀክት ምክትል ስራ አስኪያጅ አቶ ሙሳ መሐመድን ጨምሮ በተለያዩ ኃላፊነቶች የሚሰሩት አቶ መስፍን ወርቅነህ፣ አቶ ዋሲሁን አባተ፣ አቶ ታምራት አማረ፣ አቶ ሰም ጎበና፣ አቶ አክሎክ ደምሴ፣ አቶ ጌታቸው ነገራ እንዲሁም የመስሪያ ቤቱ ባልደረባ ያልሆኑት ዶክተር ወርቁ አለሙ፣ አቶ ዮናስ በራዊና አቶ ታጠቅ ደባልቄ ህጋዊ የጨረታ አካሄድን ሳይከተሉ በመስራት መንግስትን 2.2 ሚሊዮን ዶላር በማሳጣት ተጠርጥረዋል። በአጠቃላይ ሁሉም ተጠርጣሪዎች ከ1.15 ቢሊዮን ብር በላይ መንግስትን በማሳጣታቸው በሙስና ተጠርጥረው መያዛቸውን ፖሊስ ለፍርድ ቤቱ አስረድቷል። ተጠርጣሪዎቹ የዋስትና መብታቸው እንዲጠበቅላቸው ለፍርድ ቤቱ ያመለከቱት
ያመለከቱ ሲሆን ፖሊስ በበኩሉ አሰባስቤ ያልጨረስኩት ሰነድና ማስረጃ አለ፣ ተጠርጣሪዎቹ በዋስ ቢለቀቁ ማስረጃዎችን ሊያሸሹ ይችላሉ ሲል የ14 ቀን የምርመራ ተጨማሪ ጊዜ ጠይቆ ፍርድ ቤቱ ዋስትናውን ሳይፈቅድ የፖሊስን ጥያቄ በመቀበል ለነሐሴ 3 ቀን 2009 ዓ.ም ተለዋጭ ቀጠሮ ሰጥቷል። ከ97 ማግስት ጀምሮ የኢትዮጵያ ብሔራዊ ምርጫ ቦርድን በሰብሳቢነት ሲመሩ የቆዩት ፕሮፌሰር መርጋ በቃናን ጨምሮ የታወቁ ከፍተኛ የመንግስት ባለስልጣናት ሰሞኑን በአምባሳደርነት የተሾሙ ሲሆን ለየትኞቹ ሀገራት እንደተሾሙና ማንን እንደሚተኩ የታወቀ ነገር የለም። ባለፈው ረቡዕ 11 የሚደርሱ ከፍተኛ የመንግስት ኃላፊዎች የሙሉ አምባሳደርነት ስልጣን የተሰጣቸው ሲሆን የቀድሞ የመንግስት ኮሚኒኬሽን ጽህፈት ቤት ሚኒስትር ዴኤታ የነበሩት አቶ እውነቱ ብላታ በጠቅላይ ሚኒስትሩ ጽህፈት ቤት በአምባሳደርነት ተሾመዋል። የፌዴራልና አርብቶ አደር ጉዳዮች ሚኒስትሩ አቶ ካሳ ተክለ ብርሃን በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደርና ክላስተር አስተባባሪ የነበሩት ወይዘሮ አስቴር ማሞ፣ የትምህርት ሚኒስትሩ ዶክተር ሽፈራው ተክለ ማርያም፣ የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር አቶ አሊ ሱሌማን፣ የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር አድማሱ ጸጋዬ፣ የብሔራዊ ምርጫ ቦርድ ሰብሳቢ ፕሮፌሰር መርጋ በቃና፣ አምባሳደር ብርሃነ ገብረ ክርስቶስ፣ አምባሳደር ተበጀ በርሄ፣ አቶ መታሰቢያ ታደሰ፣ አቶ ሙልጌታ ዘውዴና ወይዘሮ ሉሊት ዘውዴ ደግሞ በፕሬዝዳንት ዶክተር ሙላቱ ተሾመ በሙሉ አምባሳደርነት ማዕረግ ተሾመዋል። የአምባሳደርነት ሹመቱ በስራ ላይ ያሉ ሚኒስትሮችንና በከፍተኛ የስልጣን እርከኖች ላይ የሚገኙ ባለስልጣናትን ማካተቱ የተለየ ምክንያት ይኖረው እንደሆነ ከአዲስ አድማስ የተጠየቁት የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም የተለየ ነገር የለውም፣ የተለመደ የሥራ ቦታ ልውውጥ አድርጎ መወሰድ ይገባል ሲሉ ምላሽ ሰጥተዋል። ለመንግስት ቅርበት ያላቸው ምንጮች ለአዲስ አድማስ እንደጠቆሙት በቻይና የኢትዮጵያ አምባሳደርና የቀድሞ የውጭ ጉዳይ ሚኒስትር አምባሳደር ስዩም መስፍን፣ በአውሮፓ ፓርላማ የኢትዮጵያ አምባሳደር ተሾመ ቶጋ፣ በአሜሪካ የኢትዮጵያ አምባሳደር ግርማ በሩን ጨምሮ በርካታ አምባሳደሮች የሥራ ጊዜያቸውን በማጠናቀቃቸው ወደ ሀገር ቤት እንዲመለሱ ጥሪ ቀርቦላቸዋል። በዚህ ጉዳይ ላይ ማብራሪያ እንዲሰጡ የተጠየቁት ቃል አቀባዩ የሥራ ጊዜያቸውን ያጠናቀቁ አምባሳደሮች ማንነት የሚታወቀው ጊዜው ሲደርስ ነው በማለት ማንነታቸውን ከመግለጽ ተቆጥበዋል። ይህ ዜና እየተላለፈላቸው የሚገኘው ከሶደሬ ቲቪ ነው። ከታወጀ 10 ወር ገደማ ያስቆጠረው የአስቸኳይ ጊዜ አዋጁ ከ5 ቀን በኋላ ይነሳ ይቀጥል የሚታወቅ ሲሆን ሰማያዊ ፓርቲ በበኩሉ የአስቸኳይ ጊዜ አዋጁ ከተነሳ ሐምሌ 30 እና ነሐሴ 7 ቀን 2009 ዓ.ም በአዲስ አበባ ህዝባዊ ስብሰባና ሰላማዊ ሰልፍ ለመጥራት ማቀዱን አስታውቋል። ፓርቲው ሰሞኑን ባወጣው ወቅታዊ አቋም መግለጫው 10 ወራትን ያስቆጠረው የአስቸኳይ ጊዜ አዋጁ የማብቂያው ጊዜ ከ5 ቀን በኋላ መሆኑን በመጠቆም አዋጁ ለተጨማሪ ጊዜያት እንዳይራዘም መንግስትን ጠይቋል። አዋጁ ተጥሎ በቆየባቸው ጊዜያት የዜጎችን ሰብአዊና ዲሞክራሲያዊ መብቶች የጣሰ የፖለቲካ ምህዳሩን ከመቼውም ጊዜ ይልቅ ያጠበበ የሀገሪቱን ኢኮኖሚን እንዲያሽቆለቁል ያደረገና የህዝብን ማህበራዊ መስተጋብሮችን የገታ ነበር ያለው ሰማያዊ መንግስት ሀገሪቱን አረጋግቻለሁ ስላለ አዋጁን ማራዘም አያስፈልግም፣ ሊነሳ ይገባዋል ብሏል። በቅርቡ በሚኒስትሮች ምክር ቤት ተወስኖ ለህዝብ ተወካዮች ምክር ቤት የቀረበው የኦሮሚያ ክልል በአዲስ አበባ ላይ ያለው ልዩ ጥቅም ረቂቅ አዋጅ የአዲስ አበባና የኦሮሚያ ህዝብ ሳይመክርበት መውጣቱን ፓርቲው ተችቷል። የግብር አጣጣል ስርዓቱም የዜጎችን ገቢ ያገናዘበ እንዲሆን የጠየቀው ፓርቲው በአጠቃላይ ህዝቡ በአግባቡ ሳይመክርባቸው እየወጡ ያሉ አዋጆች በዜጎች ላይ መደናገጥ እየፈጠሩ በመሆኑ ሊታረሙ ይገባል ሲል አሳስቧል። ሰማያዊ የአስቸኳይ ጊዜ አዋጅ ሊነሳ ይችላል በሚል መተማመን ሐምሌ 30 ከጠዋቱ 4 ሰዓት እስከ ቀኑ 9 ሰዓት ሜክሲኮ አደባባይ በሚገኘው የመብራት ኃይል አዳራሽ ህዝባዊ ስብሰባ እንዲሁም ነሐሴ 7 መነሻውን ምኒልክ አደባባይ መዳረሻውን መስቀል አደባባይ ያደረገ ሰላማዊ ሰልፍ ለመጥራት ማቀዱን አስታውቋል። የስብሰባም ሆነ የሰልፉ አጀንዳዎች በዋናነት እየወጡ ባሉ አዋጆች ላይ እንደሚያተኩር ለአዲስ አድማስ ያስረዱት የፓርቲው የህዝብ ግንኙነት ኃላፊ አቶ አበባ አካሉ ሰልፉም ሆነ ስብሰባው የታቀደው የአስቸኳይ ጊዜ አዋጁ ሊነሳ ይችላል በሚል ግምት መሆኑን አስታውቀዋል። ዘገባው የአዲስ አድማስ ጋዜጣ ነው።